አብርሽ ታሰረ እንዴት ታሰረ የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ። እንደሚታወቀው የሩታ ልጅ መጥፋቷን ሁላችንም እናውቃለን። በዚህ ላይ እንግዲህ የአብርሽ እጅ አለበት፣ የአብርሽ እጅም አለበት። ሄርሜላና አብርሃም አንድ ላይ ሰርቆብኛል በማለት ሩታ ከሳቸዋለች ማለት ነው። በጣም የሚገርም ነገር ነው። እውነት ለመናገር ከሆነ እነሱ ናቸው የወሰዱባት። ለምን ብትሉ ትናንትና ራሱ ኤፍሬም ወደ እነሱ ቤት ሲሄድ አብርሃምና ሄርሜላ ተቃቅፎ ቁጭ ብሎ ነበር። ምንም ቢሆኑ እኮ አባት ነው። ቢጠፋ አባት ኖሮ አብርሃም ምንም በቃ ባያውቅ ኖሮ ቁጭ አይልም ነበር እዛ ማለት ነው። ስለዚህ አብርሃምና ሄርሜላ ቃሉ አብርሃምና ሄርሜላ ናቸው ልጁን የወሰዱት በማለት ሩተኛ እንቁኛ ጀግና ማለት ነው ከሳው አብርሃም ታስሯል ማለት ነው። ደግሞ እውነት አለም በቃ አብርሃም መታሰር አለበት እውነት ለመናገር ከሆነ ማለት ነው። ለምን ብትሉ በቃ ያውቃል ልጁን ስለሚያውቅ ነው እዛ ቤት ቁጭ ዝም ብሎ የሚለው እንጂ ባያውቅ ኖሮ ምንም ቢሆን በቃ ከሩታ ጋር ቢጣላ ምንም ቢሆን ልጁ ነው ሄዶ ይፈልገው ነበር። ነገር ግን አውቆ ስለሚያውቁ ሄርሜላና አብርሃም ስለሚያውቁ እንደዚህ አርጓል ማለት ነው። ይሄ ደግሞ በጣም የሚደብር ነገርና እንደዚህ የማይደረግ ነገር ነው ማለት ነው። ይሄ ደግሞ በጣም አይደረግም፣ እንደዚህ መደረግም የለበትም ማለት ነው። ሩተኛ እንቁኛ ጀግና ማለት ነው። በቃ አሁን ከሳዋለች። ኤፋ ወንድማችንም ተናግሯል ማለት ነው። አብርሃምና ሄርሜላ ናቸው ያገቱት ብሎ ተናግሯል። ደግሞ እውነት ነው። አብርሃም እውነትም በቃ መከሰስ አለበት። ለምን ብትሉ እያሰቃያት ይገኛል። ብሎ ደግሞ ከሩታ ጋር ነበር በፊት ጸቡ ምናምን። አሁን ብሎ ደግሞ ወደ ልዑል የገባ ማለት ነው። ለምንድነው ልጅቷ የሚያሳብላት? ለምንድነው ሩታን እንደዚህ የሚያደርጋት? እንደዚህ ማድረግ የለበትም። እንደዚህ ልጅቷን ማሰቃየት የለበትም እንላለን። እውነት ለመናገር ከሆነ ይሄ በጣም አስነዋሪና በቃ የሚደብር ነገር ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።